አርእስተ ዜና በዓለም ደረጃ ለ136ኛ ጊዜ በሀገር ደረጃም ለ50ኛ ጊዜ የሚከበረው የላብ አደሮች ቀን ሜይ ዴይ በመቀለ ከተማ በድምቀት ተከበረ። ተፈናቃዮችን ወደ ቀያቸው ለመመለስ በፕሪቶሪያው ሰላም ስምምነት መሰረት የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት በቁርጠኝነት ሊሰሩ እንደሚገባ ተፈናቃዮች ገለጹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎች ጋር በመሰለሙ ነኝ። በዓለም ደረጃ ለ136ኛ ጊዜ በሀገር ደረጃም ለ50ኛ ጊዜ የሚከበረው የላብ አደሮች ቀን ሜይ ዴይ በመቀለ ከተማ በድምቀት ተከብሯል። የላብ አደሮች ቀን ሜይ ዴይ የትግራይ ሰራተኞች የተለያዩ የመብት ጥያቄዎቻቸው ባልተመለሱበት ሁኔታ እየተከበረ ያለ በዓል መሆኑም የትግራይ ሰራተኞች ማህበር ተወካዮች ገልጸዋል። ለተስፋዝጊ አስበይ ዘገባ ብርዛፍ ገብረ ጻድቃን። የላብ አደሮች ቀን ሜይ ዴይ በዓለም ደረጃ ለ136ኛ ጊዜ በሀገር ደረጃም ለ50ኛ ጊዜ ተከብሮ ውሏል። የኢትዮጵያ ሰራተኞች ማህበር ኮሚሽን የትግራይ ቅርንጫፍም የሰራተኛው ጥያቄ በአግባቡ ይመለስ በሚል መሪ ሀሳብ በመቀለ ከተማ የውይይት መድረክ በማካሄድ በዓሉ ተከብሮ ውሏል። 50ኛው ዓመት የላብ አደሮች ቀን የበዓል አከባበር በተዘጋጀው የውይይት መድረክ የተገኙት የተለያዩ የሰራተኞች ማህበር ተወካዮችም መሰረታዊ የትግራይ ሰራተኛው ጥያቄ በውይይት መድረኩ አንስተዋል። ሰራተኛ እየተጎሳቆለ ነው፣ ወደ ስደት እያመራ ነው። ደሞዙም ለግብር እየተቀነሰ በአጠቃላይ ሰራተኛው እጅግ እየተሰቃየ ነው። ሌላው ቀርቶ በባለፈው ስልጠና ላይ ቀን እንደ ሀገር በትግራይ ይከበራል ብለውን በዓሉን ምክንያት በማድረግ የተለያዩ ዝግጅቶች ይካሄዳሉ ተብለን ነበር። አሁን ግን ይህ አልሆነም። ለምን? እኛም እኮ እየከፋን ነው፣ ውስጣችን እየተጎዳ ነው። አሁን ላይ በትግራይ ምክንያት የሚሆን የጸጥታ ችግር በሌለበት ሰላም ሳለ ግን በመቀለ ሊከበር ታስቦ የነበረው በዓል በአዳማ እንዲከበር ተደርጓል። ለምን? እኛም እኮ እንደ ተጋሩ እንደ ሰራተኛ ማህበርም ውስጣችን ይከፋል፣ ይሰማናል። ሁሌ እየተበደልን ሁሌ እየተገፋን መኖር አለብን። ይህ እኮ የመብት ጉዳይ ነው። ትግራይ ዘለ ሰራተኛ በትግራይ ያሉት የሰራተኛ ማህበሮች ከማንም በላይ ግብር የሚከፍሉ ግዴታቸውን የሚወጡ ሆነው ሳለ ግን መብታቸው ሲከበርላቸው ማግኘት ያለባቸውን ጥቅም እንዲያገኙ ሲደረግ አንመለከትም። ኢሰመኮ ይህንን እንዴት አልተመለከተውም? የተጀመሩ በጎ ጅማሮች አሉ። ሆኖም ግን ከደረሰብን ውድመትና ጉዳት አንጻር ግን ይህ በቂ አይደለም። ስለዚህም ይህ ተጠናክሮ መቀጠል አለበት። የሰራተኛ ማህበሩም አደረጃጀቱን አጠናክሮ መቀጠል አለበት ላለው ክልልና ክንመጽ ከለና ብዙሕ ዝበለ ትካላት በትግራይ ስንመለከት ብዙ የትግራይ ሀብት እንዲወድም ተደርጓል። ሰራተኛውም ተበታትነው አሁንም ድረስ ያልተስተካከለበት ሁኔታ ነው ያለው እና ይህን እንዴት ነው የተበታተነው ሰራተኛ መሰብሰብ ያለብን? ለመንግስት ይህንን ችግር እንዲፈታ እንዴት ነው በሰላማዊ መንገድ መታገል ያለብን የሚለውን መመልከት ይኖርብናል። ሌላም ጦርነቱን ተከትሎ የትግራይ ሰራተኛ የ17 ወራት ደሞዝ ጥያቄ ተሸክሞ ነው አሁንም እየሰራ ያለው። ይህንን ችግር ለመፍታት አደረጃጀታችን አጠናክረን ሰላማዊ ትግላችንን መቀጠል ነው ያለብን። በመድረኩ ተሳታፊዎች የተነሱት ጥያቄዎችን በኢትዮጵያ ሰራተኞች ማህበር ኮሚሽን የትግራይ ቅርንጫፍ በኩል መልስ ተሰጥቶባቸዋል። በበዓላት ስራሕና ስሩሑ ገንዘብ ዘይከፍልኩም ተኾንኩምስ ምጽኢልኩም ንገሩና ንሕግዘኩ። በበዓላት ስራ እየሰሩ ግን የማይከፈላቸው ከሆነ መጥታችሁ አሳውቁን፣ እናግዛችኋለን። በአሰሪና ሰራተኛ አሰራር መሰረት ከተቀመጠው 8 የሥራ ሰዓት 1 ደቂቃ እንኳን ካለፈ አበል ክፈሉት ብሎ በስሌት አስቀምጦታል። በበዓላት መደበኛ ቀናት እንዲሁም በእሁድ ቀን ምን ይከፈላል የሚለውም ተቀምጧል። ሰራተኛው ራሱ ነው መብቱን ማስከበር ያለበት። ጸፌታት ወይ ማህያት ምልከት ሚኒማሞች በጣም ችግር ይፈጥሩ ዘለ የዝቅተኛ የደሞዝ ጣራ ላይ የሚገኙ ሰራተኞች የኑሮ ሁኔታ እጅግ ፈታኝ ሆኗል። ሌላው ያነሳችሁት የታክሲ ቅነሳ ቀርቧል። ሆኖም መልስ የዘገየበት ሁኔታ ነው ያለው። ምንድነው ማድረግ ያለብን ካልን ግን አሁንም ሰላማዊ ትግል ማጠናከር ነው። የኢትዮጵያ ሰራተኞች ማህበር ኮሚሽን የትግራይ ቅርንጫፍ ሊቀመንበር አቶ ገብረመድህን ወልደማርያም በመድረኩ ባስተላለፉት መልእክት መንግስት የሰራተኛው ቁልፍ ጥያቄዎች እንዲመልስ ጠይቀዋል። ካብ ደሞዝ ሰራሕተኛታት ዝቁረጽ መጠን ግብሪ ስራሕ
ንመነካይ ዝሓተትና ይሕቶ ከመንግስት ሰራተኛ ደሞዝ የሚቀነሰው የስራ ግብር መጠን እንዲቀነስ ያቀረብነውን ጥያቄ አስቸኳይ መፍትሄ እንዲሰጠው እንጠይቃለን። መንግስት በአባላትና በሰራተኞች ማህበር አመራሮች ላይ ህገወጥ እርምጃ የሚወስዱ አሰሪዎች ህጋዊ እርምጃ እንዲወስድ አጥብቀን እንጠይቃለን። ብዙ ሰራተኞች በህይወት ማጣትና በአካል ጉዳት እየተሰቃዩ ይገኛሉ። ስለዚህ በህጉ መሰረት የሰራተኛ ሁኔታ እንዲከታተሉ ኃላፊነት የተሰጣቸው ሙያዊ ግዴታቸው እንዲወጡ አጥብቀን እንጠይቃለን። የኑሮ ደረጃም ከእጅ ወደ አፍ የሆነውን የመንግስት ሰራተኛ ከደሞዝ የሚቆረጠው ተጨማሪ ክፍያ ኑሮ ውድነቱን መቋቋም ስላልቻለ ዳግም እንድታሰብበት ደግመን እንጠይቃለን። በፌዴራል መንግስት በሚተዳደሩ የመገናኛ ብዙሃን ዘንድ ምዕራብ ትግራይ የአማራ ክልል የግዛት አካል ተደርጎ በተደጋጋሚ መዘገቡ ህገ መንግስቱንና የፕሪቶሪያው የሰላም ስምምነት የሚጥስ መሆኑን የትግራይ ጊዜያዊ አስተዳደር ካቢኔ አስታወቀ። ካቢኔው በወቅታዊ ሁኔታ ላይ አስመልክቶ ባወጣው መግለጫ እንዳለው በፌዴራልና በክልል በሚተዳደሩ የመገናኛ ብዙሃን አውታሮች ምዕራብ ትግራይ የትግራይ ሉዓላዊ ግዛት አካል መሆኑ እየታወቀ ሆን ተብሎ የትግራይ አካል እንዳልሆነ በተደጋጋሚ አሳሳች መልእክት እየተላለፈ መሆኑን ገልጿል። በያዝነው ሚያዝያ ወር ብቻ በአማራ ክልል መገናኛ ብዙሃንና በኢትዮጵያ ፕሬስ ድርጅት ከተከዜ ዘብ ኃይሎችና ጎንደር ሁመራ የሚያገናኘውን መንገድ ግንባታ አስመልክቶ በአማራ ክልል ውስጥ እንደሚገኙ አድርጎ መዘገቡ ህገ መንግስቱንና የፕሪቶሪያን ስምምነት የሚጥስ አደገኛ ተግባር መሆኑን ገልጿል። በተመሳሳይ የፌዴራል መንግስት የሥራ ኃላፊዎች በተገኙበት በወልቃይት ጠገዴና ሁመራ ስም በተካሄደው የገቢ ማሰባሰቢያ መድረክም ምዕራብ ትግራይ የአማራ ክልል ግዛት ተደርጎ በመገናኛ ብዙሃን መሰራጨቱ ሆን ተብሎ የተቀነባበረ ሴራ ነው ብሏል። እንደዚህ የመሳሰሉ ተግባራት የፕሪቶሪያን ስምምነት የሚጥሱ የሰላም ሂደቱን የሚያደናቅፉ ወደ ግጭት የሚያስገቡ በመሆኑ የትግራይ ጊዜያዊ አስተዳደር ካቢኔ ተግባሩን አውግዞታል። በተጨማሪም በአማራ ክልል የሚዲያ ኮሚኒኬሽን የሚወጡ አደገኛ መልእክቶች የትግራይና የአማራ ክልል ህዝቦችን ግንኙነት የሚጎዳ በመሆኑ ከዚህ ተግባር እንዲቆጠቡና የፌዴራል መንግስትም ጉዳዩን አጣርቶ የእርምት እርምጃ እንዲወስድበት ጥሪ አቅርቧል። አክሎም የፌዴራል መንግስት የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲያደርግም የትግራይ ጊዜያዊ አስተዳደር ካቢኔ ሚያዝያ 22 2017 ዓ.ም ባወጣው መግለጫ አስታውቋል። በትግራይ የመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን የሁመራ ሀገረ ስብከት አንድ ቤተሰብ ለአንድ የተፈናቃይ ቤተሰብ እንተጋገዝ በሚል ይፋ ባደረገው ፕሮጀክት የምዕራብ ትግራይ ተፈናቃይ ወገኖች ወደ ቀያቸው እስኪመለሱ በበጎ ፈቃደኞች በትግራይ ዲያስፖራ ማህበረሰብ እንደሚታገዙ ተገለጸ። ተፈናቃይ ወገኖች በበኩላቸው በፕሮጀክቱ የሚደረግላቸው እገዛ ህይወታቸውን ለማቆየት አስፈላጊ በመሆኑ እርዳታው በአፋጣኝ እንዲጀመርላቸው ጠይቀዋል። ለኢየሩሳሌም ገብረ መድህን ዘገባ ማዕድ ኃይለ። በትግራይ መንበረ ሰላማ ካሳቴ ብርሃን ኦርቶዶክስ ተዋሕዶ ቤተክርስቲያን በሑመራ ሀገረ ስብከት የተመሰረተና ከትግራይ ምዕራባዊ ዞን ከቀያቸው ለተፈናቀሉና ለተሰደዱ ወገኖች ለማገዝ የሚያስችል አንድ ቤተሰብ ለአንድ ተፈናቃይ ቤተሰብ እርስ በርስ መተጋገዝ የሚል ፕሮጀክት ይፋ ሆኗል። አንድ በጎ ፈቃደኛ ቤተሰብ ለአንድ በችግር ላይ ለሚገኝ ተፈናቃይ ቤተሰብ እርስ በርስ መተጋገዝ የሚል ፕሮጀክት ከትግራይ ምዕራባዊ ዞን የተፈናቀሉ ወገኖች ወደ ቀያቸው እስከሚመለሱ ድረስ ለሚያጋጥማቸው ማህበረ ኢኮኖሚያዊና ስነ ልቦናዊ ችግር የሚያቃልል መሆኑን የሑመራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል አብራርተዋል። እቶም ክሕገዙ ዝግበም አካላት እናጽናዕና እገዛ የሚደረግላቸው ወገኖች በኮሚቴያችን አማካይነት እያጠናን እናቀርባለን። እናንተ ደግሞ አንድ ሰው ለአንድ ሰው ማገዝ የሚከብዳችሁ አይደለም። የምታግዙት ብር ደግሞ የተረጂውን አድራሻ ይሰጣችኋል። በቀጥታ ወደ ሂሳብ ቁጥር ነው የምታስገቡት። እናንተም ለመቆጣጠር ያስችላችኋል። ከጊዜ በኋላ እኔ ለእከሌ ደግፍ ያለው አግዣለሁ ብላችሁ በእግዚአብሔርና በሰው ፊት ሞገስ የምታገኙበት ይሆናል። ፕሮጀክቱ በችግር ላይ የሚገኙት ተፈናቃይ ወገኖች ለሕክምና አገልግሎት፣ ለመኖሪያ ቤት እንዲሁም የትምህርትና የስራ ዕድል ለማግኘት የሚያስችል መሆኑን ብፁዕ አቡነ ናትናኤል አክለዋል። ሓደ ሰብ ንሓደ ሰብ ምኽኣል ማለት ታዝተሓተት $50 አንድ ሰው ለአንድ ሰው ማገዝ የሚል ፕሮጀክት መነሻው $50 ነው። $50 በአሁኑ ሰዓት ወደ 6500 አካባቢ ይመነዘራል። ለኛ እጅግ ያግዘናል ማለት ነው። ስለዚህ ሰብአዊነት ተላብሰን እርስ በራሳችን በመደጋገፍና በመተጋገዝ ከሰራን ያሉትን ችግሮች መቅረፍ እንችላለን።
የፊሬምናጦስ መንፈሳዊ ኮሌጅ ስራ አስኪያጅ ብፁዕ አቡነ ዮሐንስ እንደገለጹት ተፈናቃይ ወገኖች በማገዝ ዙሪያ ለሚደረግ ርብርብ ሁሉም የአቅሙን እንዲያበረክት ጠይቀዋል። ለእግዚአብሔር ዘቦናውን በእግዚአብሔር ስም እጠይቃለሁ አባታችንም በሀገረ ስብከታቸው ሂደው ህዝባቸውን እንዲመሩና ወንጌል እንዲያስተምሩ አሁን እኮ ለሚሞተው ማናዘዝና ለተጨነቀ ማረጋጋት ብቻ ነው የሆነው ስራቸው እንጂ ወንጌል ማስተማር እንኳን አልቻሉም። ምክንያቱም ቦታና ማረፊያ የላቸውም። በመሸባቸው ነው የሚያድሩት። እግዚአብሔር የነገን ተስፋ ያሳየን ይሆናልና አይዟችሁ እንበላቸው። አንድ ሰው ለአንድ ሰው መተጋገዝ የሚል ፕሮጀክት ዳግም ስርዓት ባለው መንገድ ረጅና ተረጂ በሚያውቀው መንገድ ነው ሂደቱም የሚፈጸመው ብላችኋልና እግዚአብሔር ይርዳችሁ። ያነጋገርናቸው ተፈናቃይ ወገኖች በበኩላቸው በመንበረ ሰላማ ታስቦ ያለው አንድ ቤተሰብ ለአንድ ተፈናቃይ ቤተሰብ እርስ በርስ መተጋገዝ የሚል ፕሮጀክት የተፈናቃዩ ችግር የሚያቃልል በመሆኑ በአፋጣኝ ወደ ተግባር እንዲገባ ተማጽነዋል። 2013 ጀምሮም ዲያስፖራ ቅዱሳት ከ2013 ዓመተ ምህረት ጀምሮ የትግራይ ዲያስፖራ ማህበር ለክርስቶስና ለሰው ልጅ ፍቅር ያላቸውን እያገዙን መጥተዋል። አሁንም በፕሮጀክቱ መሰረት እርዱን ነው የምንለው። ከምዕራብ ትግራይ ተፈናቅለው በአብይ አዲ ከተማ በመጠለያ ጣቢያ የሚገኙ ተፈናቃይ ወገኖች በከፍተኛ ስቃይና መከራ ውስጥ እንደሚገኙ ለዝግጅት ክፍላችን ገለጹ። ተፈናቃዮቹ አያይዘውም ስቃያቸውን በዘላቂነት እንዲፈታ በፕሪቶሪያው የሰላም ስምምነት መሰረት ወደ ቀያቸው እንዲመለሱ የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት በቁርጠኝነት ሊሰሩ ይገባል ብለዋል። አሰፋ ካሳ ከተፈረመ 2 ዓመት በላይ ያስቆጠረው የፕሪቶሪያ የሰላም ስምምነት በርካታ ስራዎች የተከናወኑበት ሲሆን በጦርነቱ ምክንያት የተፈናቀሉ ወገኖችና የትግራይ ግዛታዊ አንድነት እስካሁን አልተመለሰም። በዚህም በጦርነቱ ምክንያት ከምዕራብ ትግራይ ከመኖሪያ ቀያቸው ተፈናቅለው በአብይ አዲ ከተማ በመጠለያ ጣቢያ ተጠልለው የሚገኙ ወገኖች ከፍተኛ ስቃይ እያሳለፉ እንደሆነ ተፈናቃዮቹ ገልጸዋል። 4 ዓመት ዘአክል ተስፋ ጽባህ እንዳልጣና ተባለ 4 ዓመት ሙሉ በተስፋ ነገ ከነገ ወዲያ ትሄዳላችሁ በማለት መከራችንን እያራዘሙት ይገኛሉ። እኛ ልንቋቋመው አልቻልንም። እኛ ልንቋቋመው በማንችለው ደረጃ ላይ እንገኛለን። አእምሯችሁን ሁሉ ሊቋቋመው አልቻለም። በአስቸኳይ መፍትሄ ሊደረግለት ይገባል። ጸገምሎ ሕማምሎ እርቃንሎ በመጠለያ ጣቢያው ችግር፣ ረሃብ፣ በሽታ አለ እና ልንቋቋመው የማንችለው መከራ ሆኖብናል። በጥሜት በቁሪ በህማም በረሃብ በበሽታ በብርድ እየሰቃየ እንገኛለን። አንድ ክፍል ላይ ከ50 በላይ ሰዎች ነው የምንኖረው። በተለያዩ ተባዮች ምክንያት እከክና ሌላ ተላላፊ በሽታዎች እያጠቁን ነው። አናን ንኸማና ዘለ ህብረተሰብ ንረድእ ነበርና ሰባቲና ህዝቢና እኛ ከራሳችን አልፎ ለሌሎች ወገኖቻችን እየረዳን የነበርን ሰዎች ነን። ተፈናቅለን ይህ ሁሉ ስቃይ ይደርስብናል ብለን አስበን አናውቅም። መጪው ጊዜያችን ጨለማ እየሆነን የሚታየን። ተፈናቃዮቹ የፕሪቶሪያ ሰላም ስምምነት ከረሃብና ከቸነፈር ሊታደገን አልቻለም ሲሉም በምሬት ይገልጻሉ። የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር ወደ ቀያችን እንዲመልሰን መሬት ላይ ወርደው በቁርጠኝነትና በትኩረት ሊሰሩ ይገባል ሲሉም አክለዋል። ካብተን 8 ሓንቲ ተመዛበለ ዓዲ ክምለስ የፕሪቶሪያው ስምምነት አንዱ ተፈናቃዮች ወደ ቀያቸው መመለስ አለባቸውን የሚለው በተግባር ግን ሲሰራ ላየንም። ትልቁ መፍትሄው ወደ ቀያችን የሚመልሰን ስራ ሊሰራ ይገባል። ተስፋ ሻዕጥን ሐነርና ሕጂ ግን ናብ ተስፋ መቁረጥ እስካሁን በተስፋ እየኖርን ነበር። አሁን ግን ተስፋ እየቆረጥን እየጠፋን እንገኛለን። አሁንም በፕሪቶሪያ ሰላም ስምምነት መሰረት ወደ ቀያችን እንድንመለስ እንፈልጋለን። ወይዛኹም ያክ ንሽተን ሕሰው ስለሰብ መኻና ሰባት ከማኹም ሰባት መኻና ሕሰውልና ያክ እባካችሁ ስቃያችንን ተገንዝባችሁ ከፌዴራል መንግስት ጋር በመረዳዳት ወደ ቀያችን መልሱን። በመጨረሻም በአብይ አዲ ከተማ በመጠለያ ካምፕ የሚገኙ ተፈናቃዮች ከፍተኛ ስቃይና አስከፊ ህይወት እያሳለፉ መሆኑን በመግለጽ በዚህ ችግር ውስጥ ሆነን 5ኛ ክረምት ለማሳለፍ አስቸጋሪ ነው ሲሉም ተፈናቃይ ወገኖች ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ያለውን አጭር ጊዜና የተሰጠውን እድል በመጠቀም ተፈናቃይ ስደተኞች መመለስ ዋነኛ አጀንዳ አድርጎ ሊሰራ ይገባል ሲል ጽላል የምዕራብ ትግራይ ሲቪል ማህበረሰብ ጠየቀ። ሲቪል ማህበሩ ሚያዝያ 22 2017 ባወጣው መግለጫ የምዕራብ ትግራይ ህዝብ እንዲበታተንና እንዲያልቅ እየተደረገ ነው በማለት ጊዜያዊ አስተዳደሩና የፌዴራል መንግስት ግዴታቸውን እንዲወጡ ጥሪ አቅርቧል። ታደሰ ልጅ አለም መግለጫውን ተመልክቶታል።
የምዕራብ ትግራይ ጽላል ሲቪል ማህበረሰብ ወቅታዊ ሁኔታዎችን አስመልክቶ ባወጣው መግለጫ ምዕራብ ትግራይ በኃይል የተቆጣጠሩ ኃይሎች በምዕራብ ትግራይ ህዝብ ላይ አሁንም የተለያዩ ግፎች እየሰሩ መሆናቸውን ገልጸዋል። በመሆኑ ማህበሩ በመግለጫው የትግራይ ጊዜያዊ አስተዳደር ያለውን አጭር ጊዜና የሰጠውን እድል በመጠቀም ተፈናቃዮችና ወደ ሱዳን የሄዱ የትግራይ ተወላጆች ስደተኞች መመለስ ዋነኛ አጀንዳ አድርጎ ብሎም የቅድሚያ ሰጥቶ ሊሰራ ይገባል ሲል ጽላል ሲቪል ማህበረሰብ ምዕራብ ትግራይ ጥሪ አቅርቧል። የምዕራብ ትግራይ ህዝብ ብዙ ስቃይና መከራ እያሳለፈ ነው ያሉት የምዕራብ ትግራይ ጽላል ሲቪል ማህበረሰብ ይህ ስቃይ እንዲያበቃ የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር በጋራ በመስራት ለአንዴና ለመጨረሻ ሊፈቱት ይገባል ብለዋል። የምዕራብ ትግራይ ህዝብ እንደ ህዝብ እንዲበታተንና እንዲያልቅ የሚደረገው ተግባር እንዲቆም የጠየቀው ማህበሩ የምዕራብ ትግራይ መሬትም ሆነ ተብሎ እንዲቆራረስ እየተደረገ መሆኑን አመላክቷል። በመሆኑም የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት በፕሪቶሪያው ስምምነት መሰረት ለ4 ክረምት ያክል በተለያዩ መጠለያ ተበታትኖ ስቃይ ውስጥ ያለውን ተፈናቃዩ ግን ወደ ቀዩ በመመለስ ግዴታቸውን እንዲወጡም ጠይቀዋል። ይህም ለአካባቢው ብሎም ለሀገሪቱ ዘላቂ ሰላም የሚያመጣ በመሆኑ ተፈናቃዮችን የመመለስ ተግባር የቅድሚያ ሊሰጠው ይገባል ሲል ጽላል የምዕራብ ትግራይ ሲቪል ማህበረሰብ ጥሪ አቅርበዋል። ከትግራይ ጦርነት በኋላ በጀት በመቋረጡ ለከፍተኛ ችግር መጋለጣቸውን የመቀለ የአይነ ስውራን አዳሪ ትምህርት ቤት ተማሪዎች ገለጹ። መደበኛ ትምህርታቸውን በተገቢ እንዲቀጥሉም የበጎ አድራጊ ተቋማት ድጋፍ እንደሚሹም የትምህርት ቤቱ ርዕሰ መምህር ጠይቀዋል። ስለሻጎስ በ1985 ዓ.ም በትምህርት ሚኒስቴር እውቅና ተሰጥቶት የመማር ማስተማር ሂደት የጀመረው የትግራይ አይነ ስውራን አዳሪ ትምህርት ቤት በርካታ ምሁራን በማፍራት ህብረተሰቡን የሚያገለግሉ ወገኖች ያበረከተ ሲሆን በትግራይ በተካሄደው ጦርነት ተቋርጦ የነበረው የመማር ማስተማር ሂደት በ2015 ዓ.ም የጀመረ ቢሆንም ከትምህርት ቤቱ መውደምና በጀት መቋረጥ ምክንያት ለማስተማር መቸገሩን የትምህርት ቤቱ ርዕሰ መምህር ልዑላየሁ ተካ ገልጸዋል። በተፈጠረው ውጊያ የተመቱ አካል ጉዳት ሆነዋል። አይነ ስውር ሆኖም የአካል የእጅ የእግር ችግር እንደርሳባቸዋል ማለት ነው። ከዛ ወደ ትምህርት ቤቱ ከመጡ በኋላ ደግሞ ትምህርት ቤቱ ባዶ ነው የተቀበላቸው። የምግብ አቅርቦት አልነበረም። ሌላ የንጽህና አቅርቦትም በጣም ባዶ ነው የነበረው። የውሃ አቅርቦት አሁን ከበፊት እንትን ነበረን ግራውንድ ወተር ነበረን፣ እሱ ኮምፕሊትሊ አቋርጠዋል። አሁን ይሄ በእንትን ነው የገዛን ነው ስቲል ነው የገዛን ነው በቦቲ በየቀኑ ያመጣን ይሄን ከባጀታችን አንፃር በጣም ችግር ውስጥ ያስገባል። ለዛም ለሰውነታቸው ለምግብ ለልብስ በጣም ቅቢ በቂ አይደለም። አንድ ይሄ ከዛ ደግሞ እንደ ሰው መጠን ለንጽህና የሚጠቅሙ ብዙ ነገሮች እንደ ሳሙና ሻምፖዎች ምናምን ከዚህ በፊት ይመደብልን ነበር። አሁን የለም። ይሄ በየወሩ ወይ በየምናምን የሚያገኙት አይደለም። አሁን ይሄ እጥረት አለን። የሴቶች ደግሞ ሞዴስ ምናምን አለ። አዳሪ ትምህርት ቤቱ አስፈላጊውን ድጋፍ ማግኘት እንዲችል እንቅስቃሴ መፍጠር ይችል የነበረው የኢትዮጵያ አይነ ስውራን ማህበር እስካሁን ድረስ እንደ ማህበር የሰራው ስራ አለመኖሩን የገለጹት መምህር ልዑላየሁ በቀጣይ የተለያዩ በጎ አድራጎት ድርጅቶች ድጋፍ እንዲያደርጉ የሚያስችል ስራ ለመስራት እንቅስቃሴ እንዲያደርግ ጠይቀዋል። የኢትዮጵያ አይነ ስውራን ማህበር አባል ነበርኛ እና በተለያየ ጊዜ በየአመቱ የስፖርት ውድድር፣ የትምህርት ውድድር ሌላ ተሞክሮ እናደርግ ነበር። ከዛ ከጦርነት በኋላ ግን አልተገናኘንም እና አንድ ቅር የሚለኝ እስካሁን ድረስም ጦርነቱ ያው ፖለቲካል ሊሆን ይችላል። አይነ ስውር ከአይነ ስውር ግን የተለያየበት ነገር አይደለም። እኛ ለማግኘትም ጥረት አድርገናል፣ እስካሁን ድረስ አልተሳካልን። ከዛ በፌዴራል አካል ጉዳተኞች የተደረገልን እስካሁን ድረስ የለም። በዚህም እንትን እኛ ጋር የገባ እንትን የለም። ስለዚህ ከፕሪቶሪያ ስምምነት በኋላ ተስፋ ያደረግነው በተለይ ለአይነ ስውራን ተማሪዎች እንደ የትግራይ አንድ ያለችው ትምህርት ቤት ብዙ ተስፋ አድርገን ነበር። ግን እስካሁን ድረስ የተደረገልን የለም፣ የጠየቀንም የለን ማለት ነው። ስለዚህ በዚህ በኩል ማስተላልፈው ቢያንስ ካሁን በኋላ እንኳን ጊዜ አላለፈም እንደሚቻላቸው እርዳታ እንዲያደርጉ በሚቻላቸው አቅም እንዲያደርጉ እንትን ያርጋል ጥሪ ለማድረግ ፈልጋለሁ ማለት ነው። በአዳሪ ትምህርት ቤቱ ተማሪዎች የሆኑት ገብረ ሚካኤል ተስፋይና ገነት ግርማይ በ2013 ዓ.ም ጦርነቱ ሲጀመር አንስቶ የገጠሟቸውና እየገጠሟቸው ያሉ በርካታ ችግሮችን ጠቅሰው ባለሀብቶችና የበጎ አድራጎት ድርጅቶች የገንዘብና ቁሳቁስ ድጋፍ እንዲያደርጉላቸው ጥሪያቸውን አስተላልፈዋል። ሓደ ከም ቤት ትምህርቲ ዝነበሮን ኢኮኖሚካሊ ክራይሲስ በጣም ይልተቃወሰሉ እዩ። የመጀመሪያው ትምህርት ቤቱ የኢኮኖሚ ቀውስ አጋጥሞታል። ይበጀትለት የነበረው በጀት ሙሉ በሙሉ ቆሟል። በዚህም
እኛ ተማሪዎች ወደ የመጣንበት አካባቢ በመሄድ ተበታትነናል። ከማህበረሰቡና ከቤተሰቦቻችን ጋር የነበረን ማህበራዊ ኑሮም ተበጣጥሷል። ምክንያቱም በጦርነቱ ምክንያት ሙሉ አካል የነበራቸው ወገኖቻችን ጥለውን ወደ የጫካው ሄደው ነበር። ሌላው ከፍተኛ የሆነ የስነ ልቦና ጉዳት ደርሶብናል። ዘለና ጽገማ ሓደ ናይ ናውቲ ጽሬት ናይ ምግብነት ያሉብን ችግሮች የጽዳት ግብአት ማጣት፣ በቂ ምግብ አለማግኘት፣ መንገድ የምንመራበት እንደ አይን የምንገለገልበት ኬር የሚባለው ቁሳቁስ የምንጽፍበት ወረቀት የለንም። ብሬል ቪኤስ በተለየ መልኩ ለሴቶች የንጽህና መጠበቂያ ቁሳቁሶች የሉንም። የልብስ አቅርቦትም የለም። በመሆኑም ይህንን በመረዳት ባለሀብቶች፣ የበጎ አድራጎት ድርጅቶች እና መንግስት ድጋፍ እንዲያደርጉልን ጥሪ ያቀርባለሁ። እስካሁን ድረስ ከጎናቸው ሳትለይ በቅርበት ከበጎ አድራጊዎች በመገናኘት እገዛዋ ያልተለያቸው በትግራይ ስነ ጥበብ ዘርፍ ተዋናይ የሆነችው አርቲስት ጽጌ ገብረ ህይወት አሊያም ለምለም አይነይም በእለቱ ትምህርት ቤቱ በአምባሳደርነት ስለሾማት የጀመረችው መልካም ስራ አጠናክራ እንደምትቀጥልበት እንዳነሳሳት ገልጻለች። በመጨረሻ በነዳጅ እጥረት ምክንያት ማህበረሰቡ ለከፍተኛ ችግር እየተጋለጠ መሆኑን የመቀለ ከተማ ነዋሪዎች ገለጹ። እስካሁን በቂ መፍትሄ ያልተሰጠው የነዳጅ አቅርቦት መንግስት ልዩ ትኩረት እንዲያደርግለትና አስቸኳይ መፍትሄ እንዲያስቀምጥለትም ነዋሪዎቹ ጠይቀዋል። ለህይወት ሽበሽ ዘገባ ፍርቱና ገብሩ። ይህ የምትመለከቱት በመቀለ ከተማ አዳሓ ተብሎ በሚጠራው ሰፈር ከሚገኙ የነዳጅ ማደያ ቦታዎች አንዱ ነው። ታዲያ ተገቢውን የነዳጅ አገልግሎት መስጠት ባለመቻሉ በከተማው ለሚንቀሳቀሱ ነዋሪዎች ዕለታዊ ስራቸውን ለመስራት እንዳልቻሉና ጉዳዩ በየዕለቱ እየተባባሰ መምጣቱን ይናገራሉ። ብርክት ዝበለው አዋርሕ ጸገም ዘሎ ነዳዲ ለረጅም ጊዜ ችግር ሆኖ ያለው የነዳጅ ችግር ነው። ከኢትዮጵያ ይገባል ወደ ትግራይ፣ ከዛ ማደያ ይከፋፈላል። ከዛ በኋላ ግን የለም ይባላል። የሚቆጣጠር የመንግስት አካል የለም። ችግሩ ምን መሆኑ እየገባን አይደለም። ከመቀሌ ወደ ሀውዜን ለመሄድ ሌሊት ይወጣነን፣ እስካሁን ግን አለን። ደርሰህ ለመመለስ የማይቻል እየሆነብን ነው። እቤት ልጆች አስቀምጠህ ያሰብከውን ጨርሰህ ለመመለስ አዳጋች እየሆነ ነው። ትራንስፖርት ሓንቲ ጊዜ ተተሰቂላ ለውርዳ አካል የለኝ። ትራንስፖርት አንዴ ከጨመረ በቃ አይቀንስም። መንግስት ሰራተኛ በተለይ በጣም ነው የተቸገር ነው። ዋላ ባጃጅ ሒስከ ክትከድ ከለኸ ባጃጅ ስንጠቀም ዋጋው ጣራ ነው። አውቀን እንዳላወቅን ነው የምንሆነው። በመቀለ ከተማ በርካታ የነዳጅ ማደያ ቦታዎች ቢኖሩም በአሁን ሰዓት ግን በአዳሓ በሚገኘው የገነት ማደያ ብቻ ነው ነዳጅ የሚሰጠው። በመሆኑ ለሁሉም ለማዳረስ እንደማይቻልና በዚህ ምክንያት ማህበረሰቡ እየተጎላላ መሆኑን በመጠቆም መንግስት አስቸኳይ መፍትሄ እንዲያስቀምጥ ጠይቀዋል። ተሳፈርቲ ምጽዓና ያኹም ነዳጅ ተሳትሞሉ ይዝባል ተሳፋሪ ጭናችሁ ነው የምትሞሉት ስለምንባል ተሳፋሪውን ጭነን ለሰዓታት ነው የምንቆመው። በዚህም ከተሳፋሪው ጋር እየተጋጨን ነው። ስለዚህ መንግስትም ቁጥጥር ቢያደርግልንና መፍትሄ ቢያስቀምጥን የምለው ናኹልቲ መናኸሪያ የኒው አሽካይ ላዕሊ ወረፋሪኹም ያኹም የሁለቱ መናኸሪያ መኪናዎች ናቸው እዚህ ተሰልፎ ያሉት። ከመጣን 4 ሰዓት አድርገናል። እያያችሁት ነው። ሰልፉን አሁንም አልደረሰንም። ስለዚህ ቶሎ መፍትሄ ቢደረግልን ንሕናይ ምስቱ ለሎ ተሳፋሪ በቃ ክንሰማዕ አይንኽእል በቃ ናስጨኻጨና ቃል እንታይ ከተሳፋሪው ጋር መስማማት አልቻልንም። ውሰደን ይላሉ። እኛም መፍትሄ ማምጣት አንችልም። ስለዚህ የሚመለከተው አካል የህዝቡን ስቃይ ቶሎ ቢያስቆመው ነው የምለው። የንግድና ሰነድ ኤጀንሲ ዳይሬክቶሬት ዳይሬክተር አቶ ካሳውን ክንደያ በበኩላቸው እንደ ኤጀንሲው ከ2017 ዓ.ም ጀምሮ የነዳጅ ሁኔታ እየቀነሰ መምጣቱንና ከመጋቢት ወር ጀምሮ ግን ሙሉ በሙሉ ማቋረጡን አሁን ለሚያጋጥሙ ውጥረቶች መንስኤ መሆናቸውና ኤጀንሲው አሁንም ችግሩን ለመፍታት በጥረት ላይ መሆኑን ይናገራሉ። ካብ 9 ቦጥ በቀን እስከ 16 ቦቲ ነዳጅ ይገባ ነበር። ከ2017 ዓ.ም ጀምሮ ግን ቀንሷል። በተለይ ከመጋቢት በኋላ ደግሞ ሙሉ በሙሉ ተቋርጧል። አሁን በቀን አንዴ ነው እየገባ ያለው። ይህ ትልቅ ችግር ሆኖብናል። ይሁንም በአሁኑ ሰዓት መንግስት ትልቅ ጥረት ላይ ነው ያለው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም